አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ምንም አልሆንኩም። ሶሲ ለምን አትነግሪኝም? እሷ ካልነገረች እኔ እነግራለሁ። ሶሲ 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 ዛሬ ግን ደህና ነሽ አይደል? ምን አልከኝ? ሙላፍ ደህና ነሽ ወይ? ያ አንፋይ። እርግጠኛ ነሽ? እርግጠኛ ነኝ። ምን ነው አትበቃ ጠየቀኝ። አይ እስካሁን አወራለሁ ግን ምንም መልስ አትሰጪኝም። ኧረ እኔ ደህና ነኝ። ቆይ ያልነገርሽኝ ነገር አለ እንዴ? ምን ሊኖር ይችላል? ማለቴ የደበቅሽኝ ነገር ካለ? ኧረ እኔ ምንም የደበቅኩ ነገር የለም። አይ ምናልባት ፊልም አይታ ለእኔ ለመናገር ፈርታለሽ ብዬ እኮ ነው። ኧረ እኔ ቤብ እንደዛ የሚባል ነገር የለም በፍጹም። ትቻለሁ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ከሆነ ጥሩ። ቤብ አንድ ጥያቄ ልጠይቅህ። ምንድን ነው እሱ? መስተፋቅር ምናምን በሚባል ነገር ታምናለህ እንዴ? እንዲያው በጣም ከባድ ነገር እኮ። ምን እንዴ? ቆይ እንዴት? አንድ ሰው በፍቅር የጠየቃትን ሴት እምቢ ካለችው በአፍስዛ ደንዝስ የራሱ ያደርጋታል። እንዴ ቆይ ይሄ ነገር ሳይኮሎጂ ምናምን አይመስልም ወይ? ሳይኮሎጂ አንዴ በመፋቂያ አንዴ ደግሞ በጸጉር አንዳንዴ ደግሞ በእጅ መጨባበጥ እያደረጉ በጣም ብዙ የተጣበሱ ሰዎች አሉ የሚባል ወሬ ሰምቻለሁ። ዩሹር? አዎ በደንብ እርግጠኛ ነኝ። ኦ ጂሰስ፣ ምን አይነት ነገር ውስጥ ነው ያስገባኸኝ? ቆይ ምንድን ነው የተፈጠረ ነገር አለ እንዴ? ኖ ቤብ፣ ኧረ ምንም የተፈጠረ ነገር የለም። ከሆነ ጥሩ። ትምህርት ቤት ሳይረፍድብን ቶሎ እንሂድ። እሺ እንሂድ። ቆይ እኔ የምለው የጄሪኛ ክላስ መመደብ ለምንድን ነው እንደዚህ ራስ ምታት ይሆነብሽ? ቆይ ምን የሚጥም ነገር አላት? ከንግግሯ እስከ ድርጊቷ ሁሉ ነገሯ እኮ በችኮላ የተሞላ ነው። ባህሪዋ ከሆነ ለምን አትረጃት? ሁሉንም ነገር ለመቆጣጠር የምታደርገውን ነገር በጣም የሚያበሳጭ። ሁሉንም ስትይ አልገባኝም። እዮሲንስ ቢሆን ቆይ አንቺ የእሷና የዮሲ መቀራረብ ለምንድን ነው እንደዚህ የደበረሽ? እሱማ ለምን ይደበረኛል? እኔ እኮ ለእሱ አስቤላት ነው። አስቤላት ስትይ የዮሲን ጸባይ እያወቅሽው በኋላ ፍቅር ይዟት ደግሞ ስታላዝ እንዳናያት ነው። እና ቢይዛት ምንድን ነው ችግሩ? ችግሩማ እሱ የሚሰማት ጉዳ ለመሆኑ ነው። ስለዚህ ሁሉንም ሰው ከዮሲ ፕሮቴክት የምታደርጊው ለነሱ በማሰብ ነው ማለት ነው። ሌላ ታዲያ ምን ምክንያት ይኖረኛል? አይ እኔማ እቺ ልጅ ከዮሲ ገባላት እንዴ ብዬ እኮ ነው። አንቺ አምሻል እንዴ? ምንድነው የምታወሪው እንዴ? እየጮሽብኝ እኮ ነው። ታዲያ የማይመስል ነገር እየተናገርሽ እንዳመሰግንሽ ነበር የምትፈልጊው? እሺ ይቅርታ። አሁን እሺ እና ባቢስ? ይሄኔ ከነዳግም ጋር ነው የሚሆነው። በይ በቃ ነሽ እንሂድ። ቹቻይ እኔ የሆነ ያለው ነገር ምንም እያማረኝ አይደለም። ቤዚቲ እኔ እኮ ያልገባኝ ነገር ማለት ፊዮሪ ከጋርዶቹ ጋር በምን ምክንያት ልትጣላ ትችላለች? እኔ እንጃ፣ ግን አሁንም ቢሆን አይምሮዬ ላይ እየመጣልኝ ያለው አንድ ሰው ነው። ማን ነው እሱ? ጸጋ። ቆይ ለምን እንደዚህ ልታስብ ይቻልሽ? እኔ እንጃ ቹቻ፣ ግን እኮ ባለፈው ፊዮሪ የሄርሜላን ጋርድ ደብድባ ሁለቱንም ደግሞ ስታሰቃያቸው ነበር። አዎ። እና በእነሱ ባህሪ እንደዚህ ያደርጋቸው የሚተወት ይመስልሻል? ቆይ አንቺ እያልሽኝ ያለሽው አሁንም ቢሆን ጋርዱን የላኩባቸው እነሱ ናቸው ነው? ይመስለኛል፣ ግን አላውቅም። እሺ ቆይ ፊዮሪን ጠይቃት እንዴ? ግን አትነግረንም እና ወይ ቅዱስን በቃ እንጠይቀው። ቤዚቲ በእናትሽ ቅዱስ የሚሉት የሆነ ጋግርታም ነገር ነው። እሱማ እኮ ግን ብንጠይቀው አይሻል? ቆይ ግን ቤዚቲ እኛ ይሄን ያክል ለምንድን ነው የተጨነቅነው?
እኔ እንጃ ጩጩሻ፣ ግን ባለፈው ጸጋ እንደዛ ካለች በኋላ በጣም እየፈራሁ ነው። ድጋሚ ሌላ ሰው መጎዳ እየመሰለኝ ነው። እልሽ ቤዚ አሁን ደን ቅዱስ እኔና አንቺን ብናናገረው ማለት ነው አንቺን የሆነ ነገር ሲልሽ የሆነ ነገር ነው የሚፈጠረው። ችግር የለውም ለሱ አታስቢ፣ እኔ በዘዴ ያናግረዋለሁ። እርግጠኛ ነሽ? አሁን እንደዛ ይሻላል። እሺ ከተሻለ ሄደሽ አናግር። ቅዱስ አንዴ ላናግራ። አንቺ ፊንጣ ደግሞ ምን ቀረሽ? አይ እኔማ ሁኔታን ሳይው ጥሩ ስላልመሰለኝ ነው ላናግረው የመጣሁት። እሱ አይመለከትሽ። አሁን ምረጭ ያልኩሽ መረጥሽ። ምንድነው የምመርጠው? ከዛ ወጠጤና ከኔ። ቅዱስ እኔ እኮ የሁለታችሁ መሆን እንደማልችል ቀድሜ ነገርኩ መሰለኝ አይደል? እሱን ደግሞ እንደማትቺ እኔ ያስቀድሜ ነገርኩሽ መሰለኝ። ፈጽሞ መሆን የማይችል ነገር ነው አልኩ እኮ። ስትፈልጊ ገደል ግቢ። ምን አልክ? ቆይ አንተ ልጅ ምንድነው ችግርህ? አንቺ ራሱ ምንድነው ችግርሽ? ሲቀርባችሁ መከራ፣ ሲርቋችሁ መከራ። ቆይ ምንድነው የቀረሽ? እኔማ ስለ ትናንቱ ጉዳይ ነው ላዋራህ የመጣሁት። ሲጀመር አንተን ፈልጌ አይደለም። የትናንቱ ጉዳይ ምን? ትናንት አንተና ፊዮሪና አይቻችሁ ነበር። የት? መንገድ ላይ ስትደባደቡ። እና ቀናሽ? ምን? በምንድነው መቀናው? በድብድቡ ነዋ። አንተ ልጅ ቆይ ያማሃል እንዴ? ጤነኛ አይደለህም? ግን እንዴት አስቻለሽ? ማለቴ እንዴት አልተቀላቀልሽ? ምኑ ላይ ነው የምቀላቀላችሁ? ድብድቡ ላይ ነዋ። ለኔ ድብድብ እያየ ዝም የሚል ሰው ጤነኛ ይመስለኝ። ወይዳ። እሺ አሁን ንገረኝ፣ ለምንድን ነው ቆይ የተደባደባችሁት? በሰላም ነው። እየተደባደቡ በሰላም ነው አይከብድም? እንግዲህ በንግግር መፍታት ካቃተሽ ድብድብ አሪፍ አማራጭ ይመስለኝ። ቅዱስ ነገሩን አታወሳስበው። እኔ ምንም እየገባኝ አይደለም። የሆኑ ሰዎች ፊዮሪ ሊደበድባት ሲል ደረስኩ። ከዛ ተፋለምን። በቃ ይሄ ነው። እና ማን ናቸው? አላቃችሁ እንዴ? ቆይ አንተ ፊዮሪ እንዴት ነው የምታውቃት? ገና ትናንትና ነው ለመጀመሪያ ጊዜ ነው ራሱ ያየሁት። እና ሳታውቃት ነው ለሱ ያገዝከው? የትምህርት ቤቴ ተማሪ እኮ ናት። እና ዝም እንድል አምሮሽ ነበር? የምርህን ነው? አይደለም የትምህርት ቤቴን ተማሪ ቀርቶ መንገደኛ ዝም ብሎ ሲመታ ሳይ ራሱ ዝም አለ። ታዲያ ለምን አንተ ታሰቃየናለህ? እኔ መብቴ ነው፣ ግን ሌላ ሰው ሲነካችሁ ማየት አልችልም። አይ አንተን ብትሆን ግን ባታስጨንቀን ጥሩ ነበር። እኔ እንግዲህ አምባገነን ሰውን ደስ ይለኛል፣ ግን አንድ ነገር ካረጋችሁ ከኔ ጋር መስማማት ቀላል። ምንድነው እሱ? ትዕዛዜን ማክበር። ነይ ስልሽ መምጣት፣ ሂጂ ስልሽ መሄድ። አለቀ በቃ። አዎ በቃ። ቢቻልሽ ይሄ ለሁሉም ንገሪልኝ። እሺ እነግርልሃለሁ። እንድትሄጂ አልፈቀድኩልሽ፣ ግን ቅዱስ ግዴታ ደግሞ መሄድ አለብኝ። አስፈቅጂ። አስፈቅጂ? እሺ ምን ብዬ ነው ማስፈቅድ? ቅዱስ መሄድ አለብኝ ፍቀድልኝ በይ። እሺ ቅዱስ መሄድ አለብኝ ፍቀድልኝ። ትችያለሽ። የሆነ ድርብን ከፍ ስንት አይነት እብድ አለ በፈጣሪው። ሶሲ ግን የምርሽ ነው እንደምታወሩ? አዎ ጄሪ፣ ትናንትና ከተለያየን ጊዜ ጀምሮ ስለ ልጁ ማሰብ ማቆም አልቻልኩም። ቆይ እንዴት? አይ ሃቭ ኖ አይዲያ። በቃ ፉል ናይት ስለሱ ሳስብ ስጨነቅ እና ደግሞ ስንጨባበጥበት የነበረው ፓርት ፊቴ ላይ ድቅን እያለ ሲረብሸኝ ነው ያደርኩት። ጉድፈላ። ቆይ ይሄ ነገር እውነት ነው ማለት ነው? ቢሆን ነው ጄሪ። ቅድም ደግሞ ዴቭን መስተፋቀር የሚባል ነገር አለ ወይ ብዬ ስጠይቀው ምን ቢለኝ ጥሩ ነው? ዴቭ ደግሞ ማን ነው? ቦይፍሬንድ ነው። ኦ ለካ ቦይፍሬንድ አለሽ? አዋ ለው ምን የመሰለ ቦይፍሬንድ እንዳለኝ ብታዩ እኮ አይዲያው የለሽ አንቺ። እና ቦይፍሬንድ እያለሽ ነው ስለሌላ ወንድ እያሰብሽ አደርሽው? አይገርምሽም? ቆይ ምን አይነት ዊርድ የሆነ ነገር ነው እየነገርሽኝ ያለሽው? እኔ ምንም ሊገባኝ አልቻለም። እና ስለመስተፋቀር ስትጠይቂው ምን አለሽ? አዎ አፍዛደንት የሚባል ነገር አለ፣ በመፋቂያ በሽቶ እና ደግሞ እጅ ላይ ታሽቶ የሚጨበጥ ምናምን ብሎ ነገረኝ። ቆይ ይሄ ነገር ፍቅረኛ ያላት ሴት ላይ ይሰራል እንዴ?
ኧረ እኔም ሊገባኝ አልቻለም። እሺ ምን ተሻለሽ? አይ ሃቭ ኖ አይዲያ። ቆይ እንዴ አንቺ ራሱ ጨበጦሽ አልነበር እንዴ? የሆነ ሰዓት ላይ ጨብጬው ነበር። ታዲያ እኔ የተሰማኝ ነገር ለምንድን ነው አንቺ ያልተሰማሽ? እኔ እንጃ። ያው እኔን የጨበጠኝ ያው መድኃኒቱ እጁ ላይ ከነፈሰበት በኋላ ይሆናል። ኦ ማይ ጋድ። እሺ ምንድን ነው የሚሻለኝ? እኔ እንጃ ሶሲ፣ ግን እኔ ከዚህ በኋላ እኔ ራሱ ጓንት መጠቀም ሳይኖርብኝ አይቀርም። ካለበለዚያ ጉድ ነው የሚሰራኝ። ወይ ደግሞ እንዲህ እየተሰማኝ ነው ብዬ ለዴቭ ልንገረው እንዴ? እንዴ ምን ብለሽ? ይሄማ በጣም ሼም ነው። ታዲያ እሺ ምንድን ነው የሚሻለኝ? ለማንኛውም በቃ ተረጋጊ። ከዚህ በኋላ የሚሆነውን ነገር ቀስ ብለን እናስባለን። ኦ ጋድ። ቆይ ግን ምን አድርጌ ነው እንደዚህ አይነት ሀሳብ ውስጥ የምታስገባኝ? ኡፍ። አንቺ አይት ጭራሽ ብለሽ ሁለት ጋርድ ነው ይጋላሽ አይደለ? ምንድን ነው የምታወሪው? አንቺ ልጅ ሲጣርጊ ነው የምገልሽ። ልቀቂኝ እባክሽ፣ ተሰበቃሉ ዘጋለ። ቢሆንም ግን ምለቅሽ እንዳይመስልሽ እሺ? ቆይ ምንድን ነው እንደዚህ ያናደደሽ? ልታስደበድብኝ ሁለት ጋርድ እያላክሽ ምንድን ነው የሚያናድሽ ስትይ ትንሽ እንኳን አታፍሪ? ማ እኮ እኔ ለአንቺ ሁለት ጋርድ ምልካ? ኧረ ብቻ ልትዋሽኝ እንዳይሆን። ይቅርታ የኔ እናት፣ ብንከባበር አይሻልም? ቆይ ምንድን ነው አላማሽ? ከኔ ምንድን ነው የምትፈልጊው? ይልቅ አንቺን ልጠይቅሽ። ቆይ ከኔ ምንድን ነው የምትፈልጊው? እኮ እኔ ነኝ ካንቺ የምፈልገው። አሁን ብንከባበር ይሻላል። ያ ካልሆነ ግን የማትወጪው ነገር ውስጥ ነው የምትገቢው። ኧረ ብቻ እያስፈራራሽኝ ባልሆነ። እያስፈራራሽ ሳይሆን እያስጠነቀቅኩሽ ነው። ገባሽ? አሁን በጥፊ ሳላጠናግርሽ ከፍቴ ጥፊ። እመኚኝ ፊዮሪ፣ ለዚህ ድርጊትሽ በእጥፍ ባላስከፍልሽ እኔ ጸጋ አይደለሁም። የፈለግሽውን ነገር ማድረግ ትችያለሽ። እሺ እኔ ፊዮሪ አይደለም ሁለት ጋርድ፣ ለምን 10 ጋርድ ደርደርሽ አትመጪም? አልፈራም። እሺ ጥሩ። ምን እንደማደርግ በቅርቡ ጠብቂ። ከማን ጋር እንደማላት ትንሽ ምንድን ነው? ሀይሚ አንድ ቦታ ልሄድ ነበር። ወዴት ነው የምትሄደው? ጓደኞቼ ጋር። ጓደኞች ስም የላቸው? ዳግምና ማርክ። ከነሱ ጋር ደግሞ ቅድም ተገናኝተህ አልነበር እንዴ? እንዴ ታዲያ ነው ጨነቀኝ። ትንሽ አይደብርህም? እኔ እዚህ ቁጭ ብዬ ጨነቀኝ ስትል። እሺ እኔ ካንቺ ጋር እዚህ ቁጭ ብዬ ታፍኝ እንደሞት ትፈልጊያለሽ? ማን ሙት አለክ? ታዲያ አስጨነቅሽኛ። ለምን እንደሚጨንቅክ? እኔ ምን አውቄ። የት ልትሄድ እንዳሰብክ ያላወቅኩብህ ነው የሚመስልህ? የት ልሄድ ነው? ገና ለገና እነዛ አዳዲስ ቺኮች ገቡ ብለህ ነው እንዲህ የሚያደርግህ? ኧረ ሀይሚ እኔ እንደዚህ አይነት ነገር አላውቅም። ውይ አቡሽዬ። ሀይሚ ግን የምር እኔ እንደዚህ አይነት ነገር የማደርግ ነው የሚመስልሽ? አዎ አንተን ከመቼ ጀምሮ ማመን እንዳቆምኩ ታውቀዋለህ። እሺ ከመቼ ጀምሮ ነው? ገና ድሮ እቃቃ እየተጫወትን እኔን ጥለህ ሚጣጋ ከሄድክ ጀምሮ ምንም ውስጥ ያምህ። ምን የምርሽን ነው? አዎ የምሬን ነው። እኔ ግን ይሄን ነገር ጭራሽ ረስቼዋለሁ። የወጋ ቢረሳ የተወጋ አይረሳም። አንተ እንዴት ትዝ ይልሃል? ቆይ ሀይሚ ከኔ ምንድን ነው የምትፈልጊው? ምን ነው ምን እፈልጋለሁ? ታዲያ አታስጨንቂኝ እንዴ! ጨነቀኝ እኮ። ግን ደግሞ አንተን እፈልጋለሁ። ምን ልታደርጊ? እንጃልህ። ምን እንደሚሻለኝ አላውቅም። ሽንቴ መጣ። ሽንቴ ሸንቼ ልምጣ? ቶሎ ትሸናና እዚሁ ትመለሳታለህ። ሽንት ምጥት በቃ አለቀ። ቤዛ አንዴ ላናግርሽ ፈልጌ ነው። ይቻላል። ምንድን ነው? ቅድም ከቅዱስ ጋር አይቻችሁ ነበር። ምን እያለሽ ነው? ምንም አላለኝም። ቤዛ በደንብ አይቻችኋለሁ። የሆነ ነገር እያለሽ እንደሆነም ገብቶኛል። ምንድን ነበር እያለሻል? አይ በቃ ጀስት አንዳንድ ነገሮችን እያወራን ነበር። አረ አንዳንድ ነገሮች? አዎ አንዳንድ ነገሮች። ምን ነው ችግር አለ እንዴ? ይጣላሉ ብለሽ አስበሽ እያሸሽ እንደሆነ ማይገባኝ ነው እንዴ ይመስልሽ? አረ አሬድ እኔ ምንም አልዋሸሁህም። ትናንትና እንደ ሌላ ነገር ስትይ ነበር ልጅ ዛሬ ቁጭ ብላት በሰላም እያወራችሁ ነው ብዬ እንዳምን እንደ ፈለግሽው። ለምን አታምነኝም? እንግዲህ በሰላም ነበር ስናወራ ነበር። አንቺ የፈለግሽው ማለት ትችያለሽ። እኔ ግን በፍጹም አላምንሽ። ወይዳ ሆንሽ በየዚህ ልጅ ነገር ግን ምንድን ነው የሚሻለኝ? ባቢ ምን ሆነ የምትጣደፈው? ሽንት ቤት እየሄድኩ። ምንድን ነው የዚህን ያህል የሚያጣድፈው? ሆድን አሞህ?
ወይ ሆድ እና ምንድነው? እቻ የሚነቻ ቶሎ ደርሰና ብላ እጥር ምጥን ያለች ትእዛዝ ሰጥታኝ ነው እንዴ? ምን አንተ ምን አለበት ትስቃለህ? ቆይ አንተ ልጅ እስከ መቼ ነው እንደዚህ የምትዛለቁት? እኔ ምን አውቄ? ወይ ሪንግ አዘጋጅተን ትላት እንዴ? ልለብልባት ግን እኔ ሀይሚሊ እጄ ማንሳት አልችልም። ቆይ ታፈቅራታለህ እንዴ? ማንን? ሀይሚን ነው። አንተ በስመ አብ በል እንዴ! ይሄው በስመ አብ አልኩኝ። ታፈቅራታለህ? እኔ እንደዚህ አይነት ነገር አይመቸኝም። ኧረ ወይ ባል እንዴ! ሶሲ ቆይ የት ጠፍተሽ ነው? ማ እኔ ጠፋ? ኧረ ዴቭ አለው እንዴ? ቆይ ብለህ ማለት ፈልገህ ነው? ኧረ እኔ ምንም አላልኩኝም። ዴቭ እንደማፈቅረት ትጠራጠራለህ እንዴ? በፍጹም አልጠራጠርም። እንዴ እሺ ታዲያ ለምንድን ነው ጠፋሽ ብለህ የጠየከኝ? እንዲሁ ነው። የጠረጠርከው ነገር አለ እንዴ? ምን ልጠረጥር እችላለሁ? እኔ እንጃ ድንገት ከሆነ ብዬ እኮ ነው። ሶሲ ግን ዛሬ ደህና ነሽ አይደለ? አዎ ደህና ነኝ። እንዴ ምን ነው? አይ ምንም እንዲሁ ነው። ስትናፍቂኝ እኮ ነው የመጣሁት። ኦ ማይ ላቭ ናፈኩ በጣም ልቀፍሽ? ሹር ዴቪዬ፣ እውነት እኔ ካንተ ውጪ ሌላ ሰው ማፍቀር አልፈልግም። የኔ ፍቅር ቆይ ዛሬ ምን ሆነሽብኛል? የኔ ቆንጆ ሁሌም ማፈቅርሻለሁ። እሺ ዴቭ፣ ለምንድን ነው እንደሚሰናበት ሰው ንግግር የምትናገረኝ? ኧረ እኔ እንደዛ አይደለም ያልኩት፣ ማለት ፍቅሬን ለመግለጽ ያክል ነው። እንደዛ ከሆነሽ ቆይ አንተ ምንድነው ችግር? ቆይ አንተ ራሱ ምንድነው ችግር? ልጅቷ ምን ታርግ? ለምን እንደምታስጨንቃት? ስለማን ነው የምታወራው? ስለ ቤዛ። ስለዛች ፌንጣ። አንተ ጋሼ ሙት እንደዚህ አትበላትሽ። ያለው ዘማውን ነገር ነው የሚፈጠረው። ደስ ይለኛል። እንደውም ለምን የሆነ ነገር አታረግምና አንፋለ ዘሌ ገጀሮ የቅዱስ ተተኪ ምን ሆነ ነው? ዘሌ የሆነ ችግር ሳይፈጠር አይቀርም። የምን ችግር ደግሞ? አታያቸውም እንዴ ያሬድና ቅዱስ? ቅዱስ ወይኔ ቀይ ልጅ አበቃለ ዛሬ እንደ ሸንኮራ አገዳ እጁን ቀሽ ያደርገዋል። ምን ለማለት ነው ደሙ? ያንተ የባለፈው ትዝ ሲለኝ ነው። ጃንታ ብንከባበር ይሻላልሽ። ግን ያኔ ፈሰስታል አይደል? ማን ነው አንተ? ዝም ይበል፣ እየተጨቃጨቁ ነው። ዝም ብለህ ተመልከታቸው። ብንፋለም ደስ ይለኛል ያልከው? አዎ በጣም ደስ ይለኛል። ይኸውልህ ግን የኔ ፊልም እንደዚህ ቀላል አይደለምሽ። አሁን ብዙ አትጨቃጨቀኝ። ከዚህ የጠየቅኩህን ማሳመልስልኝ አልሄድም። ምን እንድመልስልህ ነው የምፈልገው? ልጅቷ ምን አርጊ ነው የምትላት? እኔ ምን አረኳት? እሷ ራሷ ናት እንጂ የምትነዘንዘኝ። ምን አርግ ብላ? በራሱ የሚተማመን ተፋላሚና ጀግና ወንድ ደስ ይለኛል ብላ እያደነቀች ነበር። ምን? አዎ ያሬድ፣ አይ ቲንክ እየወደደችኝ ሳይሆን አይቀር። ማ ቤዛ? አዎ ቤዛ። ጎሽ በሰላም ተላዩ። እኔም እኮ እጁን ሰበረው ብዬ እያሰብኩ ነበር። ዳንታ ትሰማኛለህ? ስለ እጅ መሰበር ካሁን በኋላ እንዳትወራሽ። ለምንድን ነው የማላወራው? በቃ እኔ ደስ ስለማይኝ ነኝ። አሁን ክላስ እንግባና ስዕል እንሳል። አንተ የምን ስዕል ነው? የቲቸር በቃሉ ነው። አንተ የሆነማ ተልእኮ አለብሽ። ደግሞ ምንድን ነው? አንተ ልጅ ግን አይሞት አልኩ እንዴ? እና ዝም ብለን ዘሊ ቆይ ጠብቀኝ። አይ ቆይ ልጁን ምን አድርግ ነው የምትይው? ማንን ነው? ባቢን ነው። ብቻ እያሰቃየችኝ ነው ብሎ ነግሮ እንዳይሆን። ቆይ እኔ አይቼ መረዳት አልችልም እንዴ? እዮሲ አትዋሽ ብሎሃል አይደል? እሺ ነግሮኛል እንበል። ምን ልታረጊው ነው? ምን እንደማደርግማ እኔ ያውቀዋለሁ። ይኸውልሽ ሃይሚ፣ እሱ ላይ ለመድሽውን ነገር ሌላም ወንድ ላይ ያረጋለሁ ብትይ እንዲህ አንስተው ነው የሚያፈርጡሽ። እሺ አንተ አታካብድ። ቆይ ይሄን ያህል ምን ባደርገው ነው እንዲህ የምታካብደው? ከመጠን በላይ ታሰቃየዋለሽ። አንዴና አንዴ ሂድ። ብቻ ልጁን በአጠቃላይ እያሰቃየሽው ነው ያለሽው። የልጅነታችን ለምዶብኝ እኮ ነው። የልጅነታችሁ እዛው ልጅነታችሁ ላይ አልቋላ። አሁን ትልቅ ሰው ናችሁ። እሺ
የኔ አባት ከጓደኞቹ ፊት አሸማቀቅኩት አይደል? ውይ በጣም ነው ያሸማቀቅሽው። እኔ የምልሽ ግን ቆይ ታፈቅሪዋለሽ እንዴ? ማንን? ባቢን ነዋ። አንተ ያማሃል እንዴ? ምን እንደምቀባጥረው ምን ልሁን ብዬ ነው ይሄን ቦቅባቃ ማፈቅረው? እኔ የምልሽ ግን እስቲ ጠጋ በይ አይንሽ አይነ ውሃሽን ሳይው ግን ታፈቅሪዋለሽ እኔ አንተ ደግሞ ታበዛዋለህ። አትቀባጥር ሃይሚ ወይኔ ጉድ! እነዚህ ልጆች ድራማ ደግሞ መቼ ነው የሚያልቀው? ቅዱስ ኤፒስ ነው አለሁልሽ። ፊዮሪ እንዴት ነሽ? አለሁልህ። ትላንት እኔ ከሄድኩ በኋላ ምንም የገጠመ ችግር የለም አይደል? ኧረ እኔ ጋር ሁሉ ፒስ ነው። ባይሆን አንቺ ግን እንዴት ሆነሽ? ኧረ እኔ ጋር ፒስ ነው። ግን እመኚ እነዚህ ሰዎች እንዲህ በቀላሉ አይፋቱም። ለሱ እንኳን አታስብ። ምን ልታረጊ? በደንብ አድርጌ አስጠነቅቃቸዋለሁ። ጋርዶቹን? ኧረ ቀጣሪዎቹን ነው እንጂ። እንዲሁም አብረን እናስጠነቅቃቸዋለን። አይ እኔ ብቻዬን በቂ ነኝ ከሆነ ፒስ። ቅዱስ ዛሬ ምን ነው የደበረ ትመስላለህ? ችግር አለ እንዴ? እባክሽ በቃሉ እያዛገኝ ነው። ላይፍ ምንም እየመሰጠኝ አይደል? በቃሉ አንቺ ደግሞ ስንቴ ነው የምነግርሽ? ቲቸር በቃሉ ነው ወንድም። እሱን ነው እንዴ? እረስቼው እኮ ነው በእናት። እና ቆይ ምንድን ነው የሚለው? በቃሉ የሌለ ወግ ያጠብቃል። ይሄን አታድርግ ይሄን አድርግ እያለ ውጥርን ያደርገኝ የሌለ። እስኪ ንገረኝ። ቆይ ለምንድን ነው እንደዛ የሚሆነው? ያው የሆነ ፋውል ትሰራለህ ብሎ ነው። ፊዮሪ ምን እንደሚናፍቀኝ ታውቂያለሽ? ምንድን ነው የናፈቀ? የሚረዳኝ ሰው ማግኘት ብሎ ችግሮች የሚያዳምጠኝ ሰው በጣም ነው የሚያስፈልግ። ፊዮሪ አልገባሽም? የሌለ እኔ ከፋኝ። በቃሉ አይረዳህም እንዴ? አንቺ ልጅ ቲቸር በቃሉ እኔ በሱ ቀልድ አላውቅም። እሺ ቲቸር በቃሉ በጣም ጎበዝ። ምን አርጌ ነው የምትሉኝ? በቃ እኔ እናት ዋሲው ነኝ። እኔ ማደግ መስራት መለወጥ እፈልጋለሁ እናቴ። በቃ ዋሲው ነኝ። ማ እኔ ተዋበች ነው የምዋስ አንተን? አዎ እኔ እናት ለኔ ዋሲው ነኝ። አንተ ዘር ወለድዛ ማየ አትበለኝ። ማየ እያልክ ነው አንጀቴን ልትበላ የምትፈልገው። ልጁ እኮ ወዶ አይደለም እንደዛ የሚለው። አረ እና ማን አስገደደው? ማንም እኮ አላስገደደንም፣ ግን በቃ በጣም ጨነቀን። ምድረ ፈታላ በእናንተ ቤት እናንተ ብቻ ናችሁ አራዳ። እኔ ፋራ ነኝ አሉ እንዴ? እኔ ሞቼ ነው ቆሜ። አራራራራ ቆይ ማን ነው እርሱን ፋራ ያለው? አረ አንተ ልጅ ኳስ በመሬት አድርግ እንዴ! ጎሽ አሽሙር ጀመራችሁልኝ። ጥሩ ነው ተናገሩ። እንዴ የምን አሽሙር? ተወይም ብያለሁ። አንተ ኮካፊት በእኔ ላይ አሽሙር ያዛችሁ አይደል እንዴ? ምን ብለን ያሽሙር ነው? ይሄው ተዋበችን ኳስ በመሬት ማለት እኮ አስተኝተን እንቀጥቅጣት ማለት ነው። ምን? አዎ እናንተማ ምንም ማላቅ ፋራ መስያችሁ ልታሾፍብኝ ነበራ። ተናገሩ እንጂ ተግባባናታ። ምን አልክ አንተ? አንተ ልጅ ምን አለ አፍን ብትዘጋ እንዴ? መች ለመደበትና ለምግብ አፉን ብሎ ከፍቶ ቀረ። በዛው እንደተከፈተ ቀረ። ይሄ ክፍታፍ ዝማቲው ማሚ በቃ በነግረው በዘክር በመክረው እኮ አልሰማ ብሎኝ እኮ ነው ይሄ ክፍታፍ። አረ ጭራሽ መካሪው አንተን የምትመክረው እንዴ? ታዲያስ ማሚዬ ከእጅ አይሻልም ዶማ አሉ። አሁን እናንተ ግን በዚህ ሰዓት ትምህርት ቤት መሆን አልነበረባችሁ? እሱማ ነበር እና በቃ ይሄ ልጅ ሰርቶ የመለወጥ ጉጉቱን ስናይ በቃ አንድ ላይ መተን እርሱልን ለምን። እናንተ ምን አጠፋችሁ? ምንም አላጠፋችሁም እኮ። ለዚህ ሁሉ የዳረገችኝ ያቺ ቢጥቆ ናት። ትምጣ፣ እሷን አሳያታለሁ። እንዴ ብቻ ቢጥቆ ያሉት ሀናን ባልሆነ የኔን ሀና እንዳይሆን አልክ አንተ? ጥብቅና ልትቆምላት ትፈልጋለህ እንዴ? አረ አንተ ልጅ ምን አለበት አፍ ላይ የመጣውን ሁሉ ባዘረግፍ። እኔ ሁላችሁ ብዬ እንዳላስይዛችሁ ብዙ ስራ ያለኝ ሰው ነኝ። ዞር በሉልኝ። አረ ምንድነው ልትመጪ ነው? አረ ሚኪ ወደ ቤት እየገባች እኮ ነው። እሺ እኛ ምን እናድርግ? ለመናቸው አልሰማ ካሉ ምን እናርግ? በቃ ሊሰሙን አልቻሉም ብለን ዝም ነው የምንለው? ታዲያ አገተናት ዋስ ሁኑን በላቸው። ሚኪ አቡሽ ቆይ እኔ ለእናንተ ጊዜ እንደዚህ ነኝ?
ታዲያኛ ምን እናድርግ? የሚቻለንን ሞክርና በቃ ከዚህ በፊት የኔ ነገር ሁሉ እናንተ እንደሆነ ተስማምተን የለ እኮ። እሺ ምን እናድርግ? እኔ አላቅም። በቃ የሆነ መፍትሄ ፍጠሩ። አንተ ልጅ ምንድነው አርጉ የምትለን? እሺ ምን አይነት ሴታፕኛ እንፍጠር? እሱን አላቅም፣ ግን በቃ ቤታቸው ውስጥ ገብተን ቢሆን ለምናቸው። አረ ፈጽሞ የማይታሰብ ነው። እና የኔ ነገር የውሃ ሽታ ሆነ ይቅር፣ እንደዛ ነው የምትሉኝ? እሺ ንገሩኝ፣ ቤት ገብቶ ከማናገር ውጪ ሌላ የተሻለ ሀሳብ አላችሁ? እኔማ በቃ የሆነ ቦታ ቁጭ ብዬ ጠብቄ ለምናችኋለሁ እንጂ ተስፋማ አልቆርጥም። ምን አይነት እንደውም ያው ዘጋ ቁጭ ብዬ። እሺ ቢያንስ እኛን ጠብቀን ነጭ ቆይ ግን ቤዚቲ ዛሬ ቅዱስን አግኝተሽ አዋራሽው እንዴ? አዋርቸው ነበር፣ ግን ምንም ደህና ነገር አልነገረኝም። ነገርሽ ነበር እኮ ቹቻ። ልጁ ግን የሆነ ግራ የሆነ ፍጡር ነው። ተይው በቃ አንቺ አትጨነቂ እሺ። በዚህ ወይም በሌላ መንገድ እንሞክራለን። ልክ ነሽ። ቆይ ቤዚቲ ችግር አለ እንዴ? የከፋሽ ትመስያለሽ። ቅድም ከቅዱስ ጋር እያወራን ያሬድ አይቶን ነበር እና ምን አለሽ? መጥቶ ምን እያለሽ ነው አለኝ። አይ በሰላም ነው ምንም አልሆንም ስለው ደብሮት ሄደ። የምርሽ ነው ቤዚቲ? አዎ የምሬን ነው። እና ቆይ እሱ መደበር አንቺ ምን አስደበረሽ? ምክንያቱም ይሄ ልጅ እኮ እንደሚያፈቅረኝ ነግሮኛል። እና ከዛ እንደደበረው ሳይ ብታይ በጣም ነው ጥፋተኝነት የተሰማኝ። ቆይ ቤዚቲ አንቺ ምን አርገሽ ነው ጥፋተኝነት የተሰማሽ? በቃ ምክንያቱም እንደዚህ ለመሆኑ ምክንያት ነው ስለሆንኩኝ። እስቲ ተመልከቺ ቹቻ፣ አሁን እኮ በጣም ከሁሉም ሰው ራሱን አግሏል። ብቸኝነት እያበዛ ነው። ምን አይነት ነገር ነው በፈጣሪ? ቆይ ካልሆነ ቤዚቲ እየቀረብሽ ትሪት ምናምን ታረጊው እንዴ? እሱንማ እኮ አስቤያለሁ፣ ግን ደግሞ ፍቅሩ ይብስበታል ብዬ ፈራው። እሱንማ ትክክል ነሽ፣ ግን ደግሞ ከዚህ የበለጠ የተሻለ አማራጭ የለንም። ምን አይነት አበሳ ነው በፈጣሪ። ቤዚቲ እኔ ግን አንድ ሀሳብ አለኝ። ምንድነው? ምን መሰለሽ ቤዚቲ፣ ይኸውልሽ አንቺም ሳታበዡ ማለት አልፎ አልፎ እያገኘሽ ትሪት ብታርጊው በጣም በጣም ቆንጆ ይመስለኛል። ግን እኮ ልክ ነሽ። እሺ ቆይ ቹቻ፣ ከመቼ ልጀምር? ከዛሬ ነው ቤዚቲ። ዛሬ? የምርሽ ነው? ይኸውልሽ ቤዚቲ ትሄጂና ማለት ቅድም ያስደበርኩ ምናምን መሰለኝ ትያለሽ። ከዛም በኋላ ከቻልሽ ደግሞ ማለት ነው ትንሽ ቀልድ ምናምን አርገሽ ብታስጊው በጣም ጥሩ ይመስለኛል። በጣም ጥሩ። ምን አይነት ቀልድ? እሱን እንኳን አላውቅም፣ ግን ደግሞ ያችን ቀልድ ትቀልጅለት። የትኛውን ቀልድ? ያቺ ብቻችንን ስንሆን የምትቀልጃት ቀልድ ብትሆን በጣም ጥሩ ይመስለኛል። አንቺ ደግሞ ምንም ቀልድ የሚባል ነገር የለም። ሄጄ በቃ በስትክክል አወራዋለሁ። እሺ በቃ እንደዛ ከሆነ እኔም በቃ ወደ እነዛ ላይ እሄዳለሁ ማለት ነው። አይ ቤዚ፣ እንደው እኮ ምን እንደማደርግሽ ነው ግራ ግብት ያለኝ። ምንሽ ነው ያሬዶ? ቅድም ቅዱስ እያለ የነበረው ነገር ምን አይታችሁን ነበር? አዎ አይተን ነበር። ዘሌ ፈራና ቀራ። እንዴ ለምን እንደሚፈራው? ባለፈው እጁን ስለሰበረው። አተ ያማል እንዴ? እና ውሸቱ ነው ያሬድ? ይህን ቀዳዳ ሰማሽ? ውይ ቀዳዳ። ቆይ ምንሽ ነው? እንፋለም እንዴ? ከማን ጋር? ከቅዱስ ጋር ነው። እዚህ ውስጥ እናንተ አገቡ። እኔ ራሴ ልኩን አሳየዋለሁ። የማን? የቅዱስን ነው። ልጁ ከባድ ሰው ነው። ይቅር ብያለሁ። ይቅር። ለምን እንደሚቀርብኝ ይኸውልሽ ያሬዱ፣ አታስቢ፣ እኔ ያለሁልሽ። ዘሌ ገጀሮ እንፋለማታለን። ተው ግን ዘልዘልዛለሁ። አተ እኔ ዘሌ ዘልዛለሁ አይደለሁም ብያለሁ። ዘሌ ገጀሮ ነው። ምን ነው ቤቲ ሰላም? ምን ሰላም አለ? እቺ ጄሪ የምትባል ልጅ እኮ የሚነግሯትን አልሰማ ብላ ይኸው የሰው ጉድ አደረገች። ቆይ ምን ተፈጥሮ ነው? ታይ እዮሲን አጨብጮ እያልኳት ይኸው አንዲት ሶሲ ለምትባል ልጅ ነግራ በእልህ እዮሲን እንድጨብጠው አደረገች። ቆይ ምን ተፈጥሮ ነው? ከዛማ ይኸው ፍቅር እያንቆራጠጣት ነው አሉ። ቤቲ ግን ይሄን ነገር የምር አደረጋችሁት እንዴ? ሄይ ቡሙች የምሬን ነው። አሁንም ይሄንን እያልኩሽ ያለሁት ላንቺ በማሰብ ነው። ማለት ኋላ አንቺም ተመሳሳይ ነገር እንዳይገጥምሽ ተጠንቀቂ። ቆይ ልጅቷ ግን ማን ናት? ሶሲ ትባላለች። የ12ኛ ክፍል ተማሪ ናት። በዛ ላይ የሚገርምሽ እኮ ቦይፍሬንድ ራሱ አላት። የምርሽ ነው? እንግዲህ ፍቅረኛ ያላትን ሴት እንደዚህ ካደረገ አንቺን ምን ሊያደርግሽ እንደሚችል ማሰብ በጣም ከባድ ነው። ለማንኛውም ተጠንቀቂ። እኔ ልጅ
ቆይ ይሄ ነገር አይኔ ወይስ ፊዮሪ ነሽ? ምን ማለት ነው ደግሞ? ማለትማ ከስንት ጊዜ በኋላ ብቻሽን ተቀምጠሽ በዛ ላይ ደግሞ ፊትሽ እየሳቀ ሳይ አንቺ ያምሻል እንዴ? ከመቼ ጀምሮ ነው ደግሞ ፊት የሚስቀው? ቀላል ይስቃል። እንደውም ዛሬ እንዴት እንደሳቅሽ ታውቂያለሽ? እስቲ ንገሪኝ፣ እንዴት ነው የሳቅኩት? ያኔ ከብሩ ጋር ጥሩ የነበራችሁበት ሰዓት አለ አይደል? ልክ የዛኔ ብቻሽን ቁጭ ብለሽ ፈገግ እንደምትይው ነው አሁንም ልክ እንደዛ ያልሽ። አንቺ ያምሻል እንዴ? እኔማ ምንም አያመኝም። ይልቅ የፈገግታሽ ምንጭ ምን እንደሆነ ንገሪኝ። ምንም አይደለም። ኧረ እባክሽ። አዎ ምንም አይደለም አልኩሽ እኮ። ይልቅ ሚኪስ? ሚኪማ እስኪ ንገሪኝ። ሰው እንዲረዳ ፈልገ ያልተረዳ ነገር ምንድን ነው? ሰው ንዴቴን፣ እልህኝነቴን፣ መደባደቤን፣ ለችግሮች መጋፈጤን እንጂ የሚያየው እኔነቴን ለማየት ማንም የሚቀርበኝ ሰው የለም። ቆይ ምን እንዲረዱ ፈልገ ነው ሰው ያጣው? ብዙ ነገር። ምናልባት አንቺ እንዲረዱሽ ፈልገሽ ያጣሽው ነገር ይሆናል። እኔ አጥቻለሁ አልኩኝ እንዴ? ባትኝም ከኃይለኛ ሴት ጀርባ ኃይለኛ እንድትሆን ያደረጋት አንዳች ምክንያት ይኖራል ብዬ ስላሰብኩ ነው። እኮ ምን አይነት ምክንያት? እሱን አንቺ ብትነግሪኝ ይሻላል። አይገርምም ቅዱስ? ለመጀመሪያ ጊዜ ከጀርባዬ ስላለው ምክንያት የጠየቀኝ ሁለተኛ ወንድ አንተ ነህ። አንደኛ ወንድ ፍቅረኛሽ ነው? ፍቅረኛ እንኳን የለኝም። በዚህ እድሜሽ? ምን? አዎ የምሬን ነው። በዚህ እድሜሽ ፍቅረኛ የለኝም ስትይ እኛ ቤት ብትሆኚ ተባረሻል። በምንድን ነው የሚባረረው? ውጪና ተፍ ብለሽ የሆነ ቦይፍሬንድ ያዢ ተብለሽ ነው። ምን? አንተ አይደብርህም እንዴ? ማዘር ትሙት ፊዮሪ፣ የሌለ ትመችኛለሽ። እኔ እንዳንቺ አይነት የምትፋለም ሴት የሌለ ነው የምትደላኝ። የምሬን ነው? አዎ የምሬን ነው። ፍቅሯን በመሳም ሳይሆን በቡጥ የምታሳይ ሴት ትመቸኛለች። ቆይ እሷ ቡጢስ ታሳይ፣ አንተ ምላሽ ምንድነው? አጋጫት። ከዛ ተፋልመን ካበቃልን በኋላ ቆንጆ የፍቅር ምሽት እናሳልፋለን። ተቃቅፈለት። ግን ቆይ አሁን ያኔቹ አክስት እሺ የምትላቸው ይመስልሻል? ምን አልሽኝ? ወይኔ ሄዋን፣ ብቻ እስካሁን ያወራሁትን አልሰማውም እንዳትኝ። አረ ሰምቼሻለሁ። ስለሚኪ አይደለ? እሺ ከሰማሽ ምንድነው ንገሪ። ማለቴ በዛች በሄርሜላ ጉዳይ እየተናደደ እንደሆነ። አቤት ውርደት! ቆይ አሁን እሺ ማን ሄርሜላን ስም ጠራ? አረ ጠርተሻል? አንቺ ያምሻል እንዴ? እኔ እንደሱ አላልኩኝም። እኔ ያልኩት ቦቸራ የትምህርት ቤታችን አስተናጋጅ ነው ስላለፈ ከዛ በኋላ ታያሽ ሲባል ደግሞ ያናን አክስት ሊያናግሯት ሄዱ ነው። እሱን ነው እንዴ? አንቺ ልጅ ግን ደህና ነሽ? አዎ ደህና ነኝ። አንቺ ራስሽ ደህና ነሽ? እኔ እግዚአብሔር ይመስገን ደህና ነኝ። አንቺ ግን ሁኔታሽን ሳይሆን ምንም እያማረኝ ስላልሆነ እኔ ቤት ይሻላል። ወዴት? እኔ እንጃ፣ ብቻ ግን ልሂድ። እሺ ጓደኛዬ። እሺ ቻው። ሀይ ብሩክ፣ ሰላም ነው? ሰላም። ይቅርታ፣ መቀመጥ ይቻላል? ምን መቀመጥ ይቻላል ያልሽው? አዎ። ምን ነው? ምን ፈልገሽ ነው? አንድ ማወራክ ነገር ስላለኝ ነው። አይ ጸጋ፣ ስላንቺ ብዙ የማይሆን ነገሮች ስለሰማው ባትደግሚ ጥሩ ነው። እኔስ ስለኔ አታውቅም ብዬ የማስብ ቂል እመስልሃለሁ? እና ምናገረውን ነገር ያምነኛል ብለሽ ታስቢያለሽ? እንድታምነኝ ማረጋገጫ ስለምሰጥህ ችግር የለውም። ቆይ ይሄን ያህል ምን ቢሆን ልታዳምጠኝ ፈቃደኛ ስለሆንክ አመሰግናለሁ። ወደ ጉዳይሽ ግቢ። ምን መሰለ ብሩኬ፣ ፊዮሪ ከማይሆኑ ሰዎች ጋር ቡድን መስርታለች። ብቻ እንደዚህ እያልሽኝ ያለሽው የጓደኛሽን ጋርድ ስለመታችሁ ብቻ እንደሆነ አይደለም። እና ምንድነው? ትላንትና ከቅዱስ ጋር ሆነው 2 ሰዎችን ሲደበድቡ ነበር። ምን? ቅዱስ ነው ያልሽው? አዎ ቅዱስ። እሱ ደግሞ ማን ነው? ለካ አታውቀውም። እኛ ክላስ የተመደበ የመምህር በቃል ወንድም ነው። ከሀገሩ አሰልችቶ በዝውውር ነው ወደዚህ የመጣው። ታዲያ ከሱ ጋር በምን ተገናኙ? እሱን አላውቅም፣ ግን ጥሩ መንገድ ላይ አይደለችም። ፊዮሪ እንደዛ አታደርግም። ፈጽሞ ላምንሽም አልችልም። ያለ ማመን ሙሉ መብት አለ። ማመን ከፈለክ ግን እሷን ሄደህ መጠየቅ ትችላለህ። ቆይ ሲጀመር አንቺ ይሄን እየነገርሽኝ ያለሽው ለምንድን ነው? ምክንያቱም እቺ እብድ የሆነች ልጅ በትንሹም በትልቁም እኔ መወንጀል ስለጀመረች። ማለት
ለምሳሌ ትላንት የተጣላቻቸውን ሰዎች እኔ እንዳላኳቸው አድርጋ መታኔ ላይ ስትፈነጭብኝ ነበር። እና አንቺ አላክሻቸው? እኔ ፊዮሪን ማጥቃት ብፈልግ ጋርድ አልመድብባትም። ምንድን ነው የምታደርጊያት? በዚህ ሁኔታው ከቀጠለች ምን እንደማደርጋት እኔ ያሳያለሁ። መልካም ቀን። እቺ እብድ የሆነች ልጅ ቆይ ምንድን ነው እየቀባጠረች ያለችው? ምንድን ነበር ላናገር ፈልጋለሽ? አይ እኔ እንኳን የመጣሁት ቅድም ያስደበርኩ ስለመሰለኝ ነው። ለምን ታስደብርኛለሽ? ከቅዱስ ጋር መገናኘትም ሆነ እንደፈለግሽ ማውራት እኮ መብትሽ ነው። ታዲያ አንተ ለምን ተናደድክ? የተናደድኩትማ ልጁ ክብር ስለማያውቅ ነው። በዛ ላይ የማይሆን ነገር ተናግሮ ክብርሽ እንዲነካ አልፈልግም። የምርህን ነው? አዎ ቤዛ የምሬን ነው። ደግሞ አንድ ነገር ልንገርሽ። ይቻላል። ምንም ተፈጠረ ምን አንቺ እኔ ባትሆኝም ማንም ሰው ክብርሽን ሲነካና ሲያዋርድሽ ማየት አይችልም። ግን እኮ ስርዓት የሌላቸው ሰዎች እንዳጋጣሚም ቢሆን የሆነ ነገር ብሎ ሊያስከፉኝ ይችላሉ። የፈለገ ስርዓት ባይቀን ልታገሱ አልችልም። ይህን ያህል ነው የምታፈቅረኝ ማለት ነው? አንቺ አልገባሽም እንጂ ከዚህ በላይ ግን እኮ ያሬድ እንደዚህ መሆን አንተን በጣም ነው የሚጎዳ። እኔ ግን ጉዳቱ አልታየኝም። እንዴት? እንደማላገኘሽ ራሱ ያወኩኝ ስላንቺ ሳስብ በጣም ደስ ይለኛል። ሌላስ? አንዳንዴ ደግሞ ምን አለ ፍቅሬን ባልገለጽኩላትም እላለሁ። ቆይ ስላልተቀበልኩ ነው? ኧረ አይደለም። እና መጥቼ እንደ ድሮ የሆነ ነገር ብዬሽ መጨቃጨቅ እፈልጋለሁ። እንከፍ ራሱ ላይ ስትሰሪኝ በጣም ደስ ይለኛል። ግን እኮ እሱ ትክክል አይደለም። እንዳልሆነ እኮ አውቃለሁ፣ ግን ደግሞ ዝም ብሎ ይናፍቀኛል። ወይኔ ባባ ቢሞት። ትዝ ይልሻል ለመጀመሪያ ጊዜ በጥፊ መታሽ? እንዴት ረሳዋለሁ? እሱ ጥፊ በወቅቱ በጣም አናዶኝ ነበር። አሁን ግን ምን አለ በተጣላና ድጋሚ በመታችን ይላለሁ። ኧረ አንተ ልጅ እባክህ ሁኔታህን በልክ አድርገው። እና ደግሞ ወለም ብሎኝ ወድቄ ያሻሽልኝ አደናቅፎ ልትወድቂ ስትይ በክንዴ ይዤሽ አይነ ላይ የታየንባቸው ጊዜ አሁንም አይኔ ላይ አሉ። ቆይ በዚህ ልክ ታስታውሳቸዋለህ ማለት ነው? እኔና አንቺ ያደረግናቸውን እያንዳንዱን ነገር አስታውሳቸዋለሁ። አንቺ ጋር ረስተሻቸዋል አይደል? አረሳቸውም። ካረሳሾች ውስጥ አንድ የምታስታውሽውን ጸባችን ንገሪኝ። ይቅርታ ያሬድ፣ ልነግርህ አልችልም። ልክ ነሽ። ትውስታ ለእኔ እንጂ ለአንቺ ምንም ትርጉም የላቸው። እንዴ ምን ማለት ነው? እሱን ተይውና የመጣሽው የኔ ስሜት አሳስቦሽ ከሆነ በጣም አመሰግናለሁ። ምንም አይደል። ግን ለምን ለኔ ስሜት አስበሽልኝ መጣሽ? ምክንያቱም አፈቅርሻለሁ ስላልከኝ ቅድም ከቅዱስ ጋር ስታይኝ የደበረ ስለመሰለኝ ነው። እውነት ቤዚ፣ ለስሜት ያስበሽ ስለመጣሽ በጣም አመሰግናለሁ። ምንም አይደል። የቆረቆረኝ እያሰረኝ ከግር እስከ ራሴ እኔ ሄዳለብኝ። ሻሪት ቻው። አጉዛው ሊጥለኝ ሲታገል ተረበሸች ነፍሴ። ለምንድን ነው ሳወራው ሌላ ስሜት እየተሰማኝ ያለ? አንተው ጋር ይቀመጥ እባክህን የፍቅሬ ትዝታ የማትመጣ እንደሆን ምን አጥፍቼ። እና ግን ቅዱሴ በብዙ ነገር እያስገረምከኝ ነው። ለምን ተገረምሽ? ቆይ መጥበስ የምትፈልገው ቺክ ቅድም እንዳልከኝ ደፋርና ቦክሰኛ ካልሆነች ቆመ መቅረት ነው? ባክሽ አይምሰልሽ። የማጋጫቸው ነገር ሱስ ሆኖባቸው አዛም ያደርጉኝ ነፍ ቺኮች ያሉኝ ሰው ነው። ቺኮች? አዎ። ምን ነው ደነገጥሽ? አይ በስተውብኝ። ምን ታደርጊዋለሽ? የአየሩ ባህሪ ነው። ግን አዝግ ነገር ነው እንዴ? አላውቅም። እስኪ ስለ ፍቅረኛሽ ንገሪ። ፍቅረኛ የለኝም አልኩ እኮ። ግን አንድ ሰው አፍቅሬ ነበር። አንድ ብቻ? እና ከአንድ በላይ ይፈቀራል እንዴ? ፈታ ላርግሽ ብዬ ነው። እና ምን አለሽ? ፍቅረኛ አለው። ለፋ ያለው ሰው የሰው ሰው ያፈቅራል። አንቺ ምን ዝቶኝ ነው ፍቅረኛ ያለው ወንድ ያፈቀርሽው? ለፊ ሲለኝ ነው። ለምን እንዲያናደርግ? ምን እናድርግ? ለምን አፋታና ያንቺ ያናደርግ? አንተ ያማል እንዴ? ማዘር ትሙት ፊዮሪ፣ እናፋታችሁ። ከዛ አንቺ ጥበሹ። እንደሱ እንኳን አይሆንም። የተፋታ ሰው ሲሆን ይደብርሻል።
ትክክል ስላልሆነ ነው። ቆይ አንተ የሰው ፍቅረኛ አፋተ ጠብሰህ ታውቃለህ እንዴ? ባክሽ የልብሽን ትርታ ቼክ ላድርገው ብዬ እንጂ በፎንቃ ማለማ መግባት አይደላኝ። እስቲ ምን እንደሚያስደስት ንገረኝ። አምባገነን። አንቺስ? የኔ ቆየና አምባገነን መሆን ያልከው? አዎ ፊዮሪ፣ የሆነን ሰው ያንን አምጣ፣ ተነሳና ያንን አድርግ፣ ያንን እንዳታደርግ የቤት ስራ ሰርተና ምናምን ማለት የሌለን የሚደለኝ። ቆይ ምን ስትል ነው በዚህ ነገር መደሰት የቻልከው? አላውቅ። ፊዮሪ። አቤት ቅዱስ። እዚህ ትምህርት ቤት ሌላ የተሳፈጠሽ የለም? ምን ልታደርግ? ባክሽ የትናንቱ ቦክስ አላረካኝ፣ ውስዋስ ውስጥ ነኝ። የተሳፈጠሽ ካለ እንሂድና ወየወየ እንበለው። በልበል፣ እኔ እንደዚህ አይነት ነገር አይመቸኝም። አሁን በቃ መሄድ ይኖርብኛል። እንዴ እኔ ለማን ጥለሽ? ምን ማለት ነው ይሄ ደግሞ? አልሰማሽ። እኔ ሂጂ ሳልልሽ ንቅንቃት። አንተ ምን አገባ? አንቺ ልጅ መልስ አትስጭ። አትሄጂም አልኩሽ፣ አትሄጂም። አንተ ያማል እንዴ? እኔ እኮ ፊዮሪ ነኝ። ማንም ሁኚ፣ እኔ ደግሞ ቅዱስ ነኝ። ትፈልገኛለህ? እንዲዋጣልን ከፈለግሽ ደስ ይለኛል። ይመቸኛል። የት እንፋል? አንተ ደስ ያለ ቦታ ነው ይመቸኛል። ለሀገሩ አዲስ ስለሆንኩኝ አንቺ የፈለግሽበት ቅጠሪኝና ይዋጣል። ከዛ ቦሱ ማን እንደሆነ እንለያለን። አይመስልሽም? የትና መቼ እንደምንገናኝ እነግርሃለሁ። ስታይ አሁን መሄድ ትችያለሽ። ምን አይነት ቀውስ ነው? ፊዮሪ ምን እየሆንኩ ነው? ሶሲ በጣም ብዙ ሰው ጠይቄ ለማጣራት ሞክሬያለሁ። እና ምን አሉሽ? ሁሉም እንዳሉኝ ከሆነ ሁሉም አንድ አይነት ተመሳሳይ መልስ ነው የሚመልሱልኝ። ልጁ የሆነ ፓወር አለው። ኦ ማይ ጋድ! እሺ ምንድን ነው የሚሻለኝ? ምን እንደሚሻለን ማንም ምንም ሊለኝ አልቻለም። ግን ደግሞ አንዷ ልጅ የጨበጣት አንድ ጊዜ ብቻ ከሆነ እጇ ላይ ጓንት ትጠቀም፣ አይኗ ላይ ደግሞ መነጽር ትጠቀም ብለኛለች። ዩሹር? አዎ ሶሲ። እና ታዲያ አሁን በአሁን አይግላስ ከየት ማምጣት እችላለሁ? ለዛሬማ ምንም ማድረግ አንችልም። ግን ደግሞ የነገን ግዴታ ነው መነጽር ማድረግሽ። እሺ ለነገ መነጽር አድርጊም ቢሆን እመጣለሁ። ግን የሚሰማኝ ስሜት ይቀንስልኛል? እኔ እንጃ። እድለኛ ከሆንሽ ሊተውሽ ይችላል። ኦ ጋድ! ቆይ ግን ምን በድዬ ነው እንደዚህ የምታሰቃየኝ? ፕሊዝ ተረጋጊ ጓደኛዬ። እንዴት ብዬ ነው የምረጋጋው? በኢሳት እኮ ዴቪን ማሰብ ሲገባኝ ግን እያሰብኩኝ ያለሁት ያንን ልጅ ነው። እንዴት ነው የምረጋጋው? እኔ እንጃ። ግን የሚቻለንን ነገር ሁሉ እንሞክራለን። አሁን ሄደን እንጠይቃታል። ማንን? ስለ መነጽሩ የነገረችሽ ልጅ ነው? አይ እሷ ትንሽ ታስቸግራለች። ስለዚህ ሌላ ልጅ አለች። ባይሆን እሷን ሄደን እንጠይቃት። እሺ ደስ ይለኛል። እንሂድ በቃ። አየሽ፣ ይህ ሰሞን ስፖርት አልሰሩ መሰለኝ። የሌለ ሰውነትን እየበላኝ ነው። ባክ ገላ ስላጠብኩ ይሆናል። ማን ነው አንተ? ተወዘሊ፣ ይሄ ነገር ቢቀርብ ይሻላል። አራመናና አንተ እኔ እኮ ዘሬ ገጀሮ ነኝ። እኔ ደግሞ መጥፎ ሰው ነኝ። እሺ አራመናና እናንተ ቆይ ምን እየሆናችሁ ነው? እንዴት ተጣብቃችሁ? ጎሽ ቹቻ፣ ጥሩ ሰዓት ላይ ደረሽ። ምንድነው ዳንታ? ዘላለም ሞት አምሮታል። እንዴት አትምን ከነጋ ሲፋጠጥ አንተ እኔ ማን መሰልኩ? ዘሌ እኮ ነኝ፣ ያውም ዘሌ ገጀሮ። ታው ዘሌ፣ ይሄ ነገር ይቅርብህ። ምን እንዳይመጣ። እሺ እንደዛ ካልክ በምስክር ፊት እንፈታተሽ። ቆንጆ ሀሳብ ዳንታ። በቃ ይውላችሁ እኔ ማለት ነው ዳኛ ሆናለሁ። እሺ እዚህ መሀል ቹቻ ግን አንቺ በጣም ክፉ ሰው ነሽ። ምን አደረኩ? አልሞት አልኩሽ። አሁን ጊዜ ሳናጠፋ ይዋጣልን እንዴ ዳንታ ብራዘር። ሰው ግን እንዴ የት ሄዶ ነው የሚቀልደው? በቃ አራራ ተው ገጀራው አጉል ነው የሚሆንብህ። ተው እኔ ቀልድ አላውቅም። ና አቤት መጣው። አይ ዘሌ በቃ የሌለ እኮ ነው። ዳንታ ግን ከምር ልታጫውተው ነበር። ሚ ቀጠና ያለ ሰውነት ቆይ አንዴ ባገኘው። አይ ዳንታዬ በቃ ና እንሂድ ወደ ክላስ።
ፊዮሪ የሰማሁት ነገር እውነት ነው? ምንድነው ደግሞ የሰማው ዙፋኔ? ቅዱስ ከሚባል ልጅ ጋር ቡድን መስርተሽ ሰው መደብደብ ጀምረሻል? እቺ ጸጋ ነች አይደል እንደዚህ ያለች? ፊዮሪ ማንም ይበለኝ ማን እውነት ነው ወይ? እኔ ራሴ ነኝ የተከላከልኩት። ምን ማለት ነው? ጸጋ የላከቻቸው ጋርዶች ሊያጠቁኝ ሲሞክሩ እኔ ራሴን ለመከላከል ሞከርኩ። እሺ እንደዛ ከሆነ ቅዱስ የሚባለው ልጅ እዚህ ነገር ውስጥ እንዴት ሊገባ ቻለ? ልትቆጣጠረኝ የሞከርክ ነው? አዎ እቆጣጠርሻለሁ። ምክንያቱም እህቴ ስለሆንሽ። ስላሰብክልኝ በጣም አመሰግናለሁ። እሺ ግን ከዚህ በኋላ እኔና አንተ ህይወት ለየቅል ሆኗል። ስለዚህ ከዚህ በኋላ ስለኔ ምንም ነገር አይመለከትም። ይሄማ በፍጹም አይሆንም። ለምንድን ነው የማይሆነው? ምክንያቱም ያንቺ ደህንነት ያሳስበኛል። ፊዮሪ ምን እየተካሄደ? አንተ እዚህ ውስጥ አያገባም፣ ዞር በል። ይሄማ በፍጹም ነው ማለት ፊዮሪ ይሄ ልጅ ደግሞ ማለት እሷን መጠየቅ አይጠበቅብን። ቅዱስ እባላለሁ። ኦኬ ስለዚህ ጸብ ውስጥ የምታስገባት ወንበዴ አንተ ነህ ማለት ነው። ብራዘሬ ብንከባበር አይሻልም? በኋላ አጉል እንዳላረግሽ። ቅዱስ ተው እንደዚህ አትበል። ቆይ እሱ ማስሎነን ሚንጠባረርብሽ። ማንስ በሆነ አንተ ምን አገባ? በጣም አሪፍ። እሱን አልነበር እንዴ ስፈልግ የነበረው? ምን ማለት ነው? እሱን በተግባር ማሳያ አይሻልም? ቅዱስ እዚህ ነገር ውስጥ ምንም አይመለከትም፣ ዞር በል። እሱስ ማስሎነን የሚጮህብሽ። ቆይ ወይኔ ብሩኬ አንተ ማን ስለሆንክ ነው እኔ እንደዚህ የምትናገረኝ? በጣም አሪፍ። ብሩኬ ማለት አንቺ ነሻ? አዎ እኔ ነኝ። ታዲያ በዚህ ሰዓት እዚህ ምን ትሰራለህ? ፍቅረኛ ጋር መሆን አለበት። ቅዱስ አፍን ዝጋ። አንቺ ልጅ አጋጭሻል። ወንድነት ነካታለህ። እሺ አንተ ቆይ ወይ ቤዚ እንዴት ነሽ? ደህና ነሽ? አለሁልሽ። እንኳን አገኘሁሽ ስፈልግሽ ነበረ። ምን ነው ቤዛ የተፈጠረ ችግር አለ እንዴ? አይ የተፈጠረ ችግር እንኳን የለም። እኔ ምልሽ ፊዮሪ ዛሬ ትምህርት ቤት መታለች እንዴ? አዎ መታለች። ቆይ ምንድን ነው? እና ትላንት ስለተፈጠረው ነገር አልነገረችሽም? ትላንትና ምን ተፈጠረ? ትላንትና ብታይ ሁለት ጋርዶች ጋር ስትደባደብ ይሄ ቅዱስ የሚባለው ልጅ ነው ተደባድቦ ያዳናት። ምን? ወይኔ ጉዴ! ግን ቅዱስ ማን ነው? ቅዱስ ነው የመምህር በቃል ወንድም። እንደውም ኮኛ ክፍል ነው የተመደበው። እሺ እና እሱ እንዴት ተደባድቦ እንዳዳናት ብታይ በጣም ነበር የሚገርምሽ። ብታይ ግን ከዛ በኋላ በጣም ነበር ሲጨንቀኝ የነበረው። ቆይ ግን እንዴት እንደዚህ አይነት ነገር ተፈጥሮ ለኔ ሳትነግረኝ ቀረች? አይ ምናልባት አንቺ ላለማስጨነቅ ይሆናል። እንደሱ አይደለም። እና ምንድነው? ቅዱስ የሚባለው ልጅ ግን የቱ ነው? እንደውም ያውልሽ ይማ እንዴ ያ ፈርጣማው ልጅ። ፈርጣማ አልሽው? ቀላል ፈርጣማ ነው። ግን ቆይ ቤዛ የሆነ ወንድ ይመስላል አይደለ? እኔ እንጃ፣ እኔ እሱ አይታየኝም። ማለት ቆይ ሌላ ማን ይታየዋል? አይ እንደዛ ለማለት አይደለም። እንዴ አሁን በደንብ አድርጎ ገባኝ። ምኑ ነው የገባሽ? የፊዮሪ ፊት ለምን እንደዛ እንደበራ። ቤዛ በጣም ነው እሺ የማመሰግነው፣ ግን አሁን የግድ መሄድ አለብኝ። እሺ በቃ ይውይ። እሺ የፊዮሪ ፊት ለምን እንደበራ ነው ያለችው? ቆይ እሱ ማን ስለሆነ ነው እኔ ላይ የሚፈነጭብኝ? ስለማን ነው የምታወራው? ይሄ ቅዱስ ስለሚባለው ልጅ ነው። ቅዱስ ነው ያልከው? አዎ ቅዱስ፣ የፊዮሪ አዲሱ ጓደኛና የጸብ ደላላ። ምንም እየገባኝ አይደለም። ቆይ እኔ ለሷ ባስብ ምንድነው ችግሩ? ችግር የለውም፣ ግን ምን ብሎ ነው? በዚህ ሰዓት አንተ ፍቅረኛ ጋር መሆን ሲገባ እንዴት በእኛ መሀል ትገባለህ ላይ መሰለ? ቆይ ልጅ ፊዮሪን አፍቅሯት ነው እንዴ? እኔ ምን አውቃለሁ? ደግሞ የፈለገ ቢያፈቅራት አያገኛትም እኮ። ለምን? ምክንያቱም የሚገባት አይነት ወንድ ስላሉ። እሷ ፍቃዷን ከሰጠችውስ? ፍቃዷን ከሰጠችው ነው ያልከው? አዎ ፍቃዷን ከሰጠችው። ቆይ አንተ ምን ቤት ነህ? ልክ እኮ ነህ ዴቭ። ስለዚህ አሁን ካለህበት ስሜት ውጣና ፊዮሪም እየተሳሳተች ከሆነ ቀስ ብለህ በሰከነ መንፈስ አስረዳት። እሺ ዴቭ። ቆይ ግን አንተ ምን ሆነሃል?
ባክ ሶሲ ዛሬ ምን እንደሆነች አላቅም፣ ግራ አጋብታኛለች። እንዴት አላውቅም፣ ግን በሆነ ነገር ግራ ተጋብታለች። አንተ ልጅ እቺ ልጅ በጣም እየተጫንካት ይሆን እንዴ? እኔም እንደዛ መስሎ ስጠይቃት ግን እሷ እንደዛ አይደለም አለችኝ። እና ምን ሆና ነው? ምንም ሊገባኝ አልቻለም። ደግሞ መስተፋቅር በሚባል ነገር ታምናለህ ወይ ብላ በጣም ነበር ያስጨነቀች። የምረን ነው? የምሬን ነው። ይሄ ደግሞ ምን የሚሉት ጥያቄ ነው? እኔ ምንም አልገባኝም። ለማንኛውም ተረጋጋ። ዛሬ ግን የጠፋሽ አልመሰለሽ? ማኔ? አዎ አንቺ። ኧረ አልጠፋሁም። ታዲያ ለምንድን ነው እንደጠፋሽ የተሰማኝ? ምናልባት ያስነካው ነገር ሰርቶ ይሆን? አረ ጨዋታ። ቆይ ምን ለማለት እየሞከርሽ ነው? እባክህ ምን ለማለት እንደፈለግኩ ገብቷል። ነገር ቶሎ እንደሚገባኝ ከገባሽ ስለኔ ማጣራቱን አጧጥፈሽዋል ማለት ነው። አዎ ስላንተ ማጣራቱን አጧጥፈዋል። እሺ ታዲያ ስለኔ ምን ሰማሽ? ካሉባልታ ውጪ ምንም የረባ ነገር አላሉኝ። ቢሆንም ግን ስለኔ አጣርተሽ ለመስማት መሞከርሽ በጣም ነው ደስ ያለኝ። እባክህ እኔ እኮ ፈልጌ አይደለም። ማለት ያው ግቢ ውስጥ ለወሬ የሚጓጉ ልጆች አሉ አይደል? እነሱ ሳትፈልግም ቢሆን እንድትሰማ ያደርጉሃል። ይሁንልሽ። ለማንኛውም ምን ነው ብቻሽን? ብቻዬን ነኝ እንዴ? ካንተ ጋር የተቀመጥኩ መስሎኝ። ባክሽ ምን ለማለት እንደፈለኩ ገብቶሻል? ቶሎ እንደሚገባኝ ከገባ ስለኔ ማጣራቱን አጧጥፈዋል ማለት ነው። ካውንተር አታክ መሆኑ ነው። የፈለከውን በለው። ይሁንልሽ። እኔ ምልሽ ግን እስኪ ስለ ራስሽ ንገሪ። ስለኔ ምን ባይሆን አንተ ንገረኝ። ስለማ? ስለኔ ነው። እኔ ስላንቺ? አዎ ምን ነው? እንዴት ብዬ ልነግርሽ እችላለሁ? እኔማ ምን ነው ረሳው? ባለፈው ስትተዋወቀኝ እኮ ሙሉ ግቢው ስላንቺ ነው የሚያወራው እያልከኝ ነበር። አንቺ ደግሞ እሱማ ለትውውቅ እኮ ነው እንጂ አልተወራም ነበር። አረ መወራቱማ ተወርቷል፣ ግን አለ አይደል በስሱ ነገር ነው የተወራው የነበረው። ይሁንልህ እና አልነግረም እያልሽ ነው? የረባ የሚነገር ነገር ስለሌላ ጊዜ ባታጠፋ ጥሩ ነው ባይ። ቆይ እቺ ልጅ በጤናዋ ነው? አረ ሶሲ ምንድነው እየሆንኩ ያለሁት? ሶሲ እንዴት ነሽ? ይኸውልሽ ስሚኝማ፣ የሆነ ነገር አስገርሞኝ እኮ ልነግርሽ ብዬ ነው የመጣሁት። ብቻ እንደው ፍቅርኩ ሰምተሽ እንዳይሆን። ምንድን ነው የምታወሪው? እኔ እኮ አስቤ የሆነ ምንም ነገር የለም። ብታይ በጣም ነው የጨነቀኝ። እሱማ እኔ ምን ሆና ነው ብዬ በጣም ጨንቆኝ ነበር። ከዛ ቤዛ አይደለች እንዴ ነገሩን የገለጸችልኝ? ምን ጭራሽ ቤዛም ሰምታለች እንዴ? ምን መስማት ብቻ ባይኖም ጭምር አይታለች። ስንጨባበጥ ነው እንዴ? ሲደባደቡ ነው እንጂ ጊዜ እንደሆነ ማያሳየን ነገር የለም። እውነት ነው። ዘንድሮማ ማንየው ነገር የለም እንዴ። ቆይ እንዴት ሰው በመጨባበጥ እንደዚህ አይነት ነገር ይፈጠርብኛል ብሎ ያስባል? መጨባበጥ ስትይ ነገሩ እኮ የተጀመረው በመጨባበጥ ነው። አሃ ከዛ በኋላ አልጨብጥም ስትላቸው ነው ማለት ነው ሊመቷት የፈለጉት? ቆይ ስለምን መመታት ነው የምታወሪው? እንዴ ፊዮሪና ቅዱስን ሊመቷቸው የነበሩ ወንበዴዎች ናቸው። ምን? what are you talking about? እኔማ ትላንትና ፊዮሪ ከትምህርት ቤት ልትመለስ ስትል የሆኑ ሁለት ጓርዶች ጠብቀው ሊመቷት ሲሉ ከዛ ቅዱስ መቶ ነው ያገላገላት። በቃ ይሄንን ነበር ልነግርሽ የነበረው። ሁይዝ ቅዱስ? ቅዱስና የቲቸር በቃሉ ወንድም። ቲቸር በቃሉ ባዮሎጂ አስተማሪው ነው? አዎ። እስኪ ነገሩን በዝርዝር ንገሪኝ። ይኸውልሽ ፊዮሪ፣ ወይኔ ጉዴ፣ ወይኔ ጉዴ፣ ልቤ ይዋል። ምንድነው? ወይኔ ልቤ። ምን ሆንሽ? ልብሽ ምን ሆንሽ? በቃ ቻው። ወይኔ ጉዴ። እንዴ ቆይ እቺ ልጅ ዛሬ ምን እየሆነች ነው ያለችው? እና ቤዚቲ ያሬድን ትሪት ለማድረግ ሞከርኩ እያልሽኝ ነው? አዎ እንደዛ ነገር። ግን ይሄ ነገር እሱን ተስማምቶታል ማለቴማ እየቀረብሽ ትሪት የምታረጊው ነገር ነው። እሱን እንግዲህ ያላቀም እሱን ተይው በቃ ወሬን ቀይር። ቆይ ፊዮሪን አግኝተሻት ስለ ትናንትናው ነገር ጠይቅሻት እንዴ? አይ ፊዮሪን እንኳን አላገኘኋትም፣ ግን የሆነና አግኝቻት ስለተፈጠረው ነገር እንዳለ ነግሬያታለሁ። የሆነ ነገር ታደርጋለች ብዬ አስባለሁ። እንደዛ ከሆነ ጥሩ።
ግን ቆይ እኔና አንቺ ጸጋን አግኝተን እናወራታለን ያልነውን ነገር ተው ነው እንዴ? እኮ ቆይ እንሂድና እንሞክር እንዴ? ቤዚቲ እኔ ትሰማናለሽ ብዬ አላስብም፣ ግን ካልሽ እንሂድ። አረ ወጪ አረ እየመጣች ነው ያናክስ። አሁን በቃ እግራቸው ስር ድፍትም ብለን ቢሆን እንለምናቸዋለን እንጂ ዝም ብዬማ አላሳለፋቸውም። ማን ነው የሚደፋው? እኛ ነና እንዴ? እኔ ባንተ ምን እንደዚህ ልንበርከክ እንዴ? ገና 10 ጊዜ ተንበርከካለሽ። አንዴ ብቻ ትምህርት ቤት ልግባ እንጂ 10 ነው የማትንበርከካለሽ። አልንበረከክም። በቃ አትጨቃጨቁ። ይኸው ደረሱ እኮ። ምንድነው እንዴ? በቃ ማለት ነው እናቴ ባክቷ ሲሆኑ እኔ ሰርቼ ልደግልል ለወጣ እናቴ ይሄ ነው አሳልተውክም እንዴ አንተ? አረ እናቴ ካንቺ ውጭ ሌላ ማንም ሰው የለም፣ የምናውቀው ማንም ሰው የለም። እኔ በህግ አምላክ በህግ ይኸው እኔ እሪ ብዬ ፖሊስ ነው የምጠራ። ትሰማላችሁ? እናንተ ልጆች ግን እኔን ያሰባችሁት ነገር አለ መሰለኝ። አዋስበኖታል። አይደለም ለዋስነት ነው ለዋስ ብቻ ነው። በህግ አምላክ አሁን ልቀቁኝ እኮ ነው የምልህ እንዴ። ዞር በሉ ነው ብላችሁ ይነመን ይሄን ሐሳብሽ ማይሉ ከሆነ በቀይ ባህር አንተ ኮካ ይሄ በኔ ላይ ነው እንዴ አንተ የምታሾፍ? እኔ የሚያሳዝነኝ ሌላው አይደለም የቀይ ባህር አዞ መብላቱ ነው። አንተ ዝም ልክ እንደደቡ ነው ትቀራለህ እንዴ? ቀይ ባህር ዘንዶ ነው እንጂ አሳ አለ እና ዘንዶ አይደል እንደሆነ አልኩት። ይሄ የኔ ሳቅ ይሄ አይደለም። በዘንዶ አምላክ ይሾታለሁ። በዘንዶ ይሄ ምን ዘንዶ አምላክ ነው ደግሞ? ዋዛ ነው ወሬ ግብት ስንበላ እኔ እንደው ምን አይነት ልጆች ጋር ነው አምጥታ ያያያዘችኝ እንዴ? እሷ ናት ጠላቴ፣ ማንም አይደለም። አሁን በቃ አምላክ እሺ በሉን። እኔ እግሬ በጣም እያመመኝ ነው። አዎ እኔ ተቆመጠ እሱ ተቆመጠ ቁምጥ ያርገ። ይሄማ እንደው ምን እንደሚመስል ይሄንማ በጥፌ ማለት ልቀቀኝ አንተ በዞር በላ። አረ እሺ በእግዚአብሔር እሺ ስለ መድኃኒዓለም እናንተ ስልኩ ሊባካችሁ ይሄው ፈገግታ ይሄው ማሚ ተጀላለች ወንድ ናት ማሚ ወንድ ናት ነው ዛሬ ልንናት ትምህርት ቤት ወንናረጋት አንተ ኮካ ስርዓት ያዝ እኔ የምለው ዛሬ ሁለታችሁም ፍቅረኛ ማቾች ምን ሆናችሁ ነው እንደዚህ ቆዘማችሁት? ሶሲን አግኝተሻት ነበር? አዎ ቅድም አግኝቻት ነበር። ምን አለችሽ? ማራ ምንም አላለችኝ። ግን እንዴት ጠየከኝ? እኔ እንጃ ሔዋን፣ ዛሬ ሶሲ ከጧት ጀምሮ ደብሯታል። አይ ፍቅር እና እሷ ስለደበራት ነው አንተም የደበረ? ይሄ እንኳን ያናክል ቀላል አይደለም። ቆይ ምን ሆነ ነው ዴቭ? ችግር አለ እንዴ? ዛሬ ምን እንደሆነ ባላቅም ሶሲን በጣም ያስጨነቃት ነገር አለ። እና አልጠየካትም? ጠይቂያታለሁ፣ ግን ምንም የሆንኩት ነገር የለም አለችኝ። ግን የሆነችው ነገር አለ። እንዴ ዴቭ ታውቀዋል፣ ግን በጣም እያካበድክ እኮ ነው። እሺ ግን እኮ ወድጄ አይደለም፣ ሁኔታዋ ነው እንድጨነቅ ያደረገኝ። አንተ ልክ ነህ። ማለቴ በቃ ቅድም እኔም ሳገኛት ስሜቷ ትንሽ ጥሩ አልነበረም እኮ። እኔም እኮ ግራ ያጋባኝ ነገር እሱ ነው። በቃ አንተ ተረጋጋሽ። እኔ የሆነችው ነገር ካለ ራሴ ጠይቃታለሁ። ጎሽ በእናትሽ እስኪ አንቺ ጠይቂያት። ግን እኔ ዝም ብዬ ሳስበው ፊልማቴ ብዬ ስለነገርኳት በዛ ተጨንቃ ይሆናል ብዬ እኮ ነው። በእናትሽ ቼክ አድርጊ። እሺ በቃ አታስብ፣ እኔ አናገርልሃለሁ። እሺ ደግሞ ፈታ በል። እሺ ፈታ እላለሁ። ደግሞ ምን ቀራችሁ? አይ እኛም